ታናት ይቅርታ የመጀመሪያ ሚሊዮንሽን ይሰራሽ በስንት አመት ይችላል ማለት እኔ አሃዱ ባላለው በሚሊዮንሽን መከታተል ትልቅ የሚዲያ ቻናል አለኝ ለወጣት ጄነሬሽን ያስተምራሉ የማስባችሁ ሰዎችን አድቫይስ ጠይቃለሁና ፈቃደኛ ከሆንሽ ባወራሽ እኔ አሃዱ ባላለው ስምሽንና በምን ስራ ነው የተሰማራችሁ እሺ ስሜ ሮዛ ዘውዱ ይባላለሁ ሮዛ ዘውዱ ይባላለሁ በሪል ስቴት ዘርፍ ነው የተሰማራሁት በጣም አሪፍ ቢዝነስ ኦነር ነሽ ቢዝነስ ኦነር አይደለሁም ተቀጣሪ ነኝ ተቀጥረሽ የምትሰሪው ተቀጥሬ ነው የምሰራው በጣም አሪፍ የመጀመሪያ ሚሊዮንሽን ሜክ ያደረግሽው በስንት አመት ይችላል በ32 አመት እውነት አሁን ስንት አመት ይችላል እሱን የመጀመሪያ ሚሊዮንሽን ሜክ ያደረግሽው በምትሰሪው ስራ ነው አሁን ወይስ በሪል ስቴት ዘርፍ በዚህ ሰዓት አዋጭ ነው የምትይው የኢንቨስትመንት ዘርፍ ምንድነው ያው ያለሁበት ነው እኔ ልነግርህ የምችለው አዋጭ ብዬ የምለው ያው እንግዲህ እንደ ኢንቨስተርም ቤት ላይ ኢንቨስት ቢደረግ የኢንቨስትመንት ዘርፍ እንደ አልሚም ዴቨሎፐርም ደግሞ የቤት ልማት ላይ ተሰማርቶ ወደ ሽያጭ ቢገባ እንደ ተቀጣሪም ደግሞ በቃ ጥሩ ነው አሁን እኛ ተቀጥረን ያለ ነው ግን ሪል ስቴት ዘርፍ ላይ ያለ ተቀጣሪ ኦልሞስት እንደ ቢዝነስ ኦነር ነው እንትን የምትለው መንዝሊ ኢንካም ትንሽ ከሌላው መደበኛ ስራ ከፍ ስለሚል ማለት ነው ገንዘብን ለማስቀመጥ ከዛ ላይ ኢንቨስትመንት ሪተርን ኦን ኢንቨስትመንትን ኮሌክት ለማድረግ ጥሩ ኢንቨስትመንት አማራጭ ቤት ነው ብዬ አስባለሁ አሴት ለመገንባት ሪል ስቴትን ምረጥ እያልሽ ፈቃደኛ ከሆንሽ ይሄን ቪዲዮ ስፖንሰር የሚያደርገን ድርጅት አለ ሰንተን መለስ ፈቃደኛ ከሆንሽ ሪል ስቴት ዘርፍ ቀዳሚ ከሆነው ጊፍት ሪል ስቴት ለልጅ ልጅ የሚተላለፍ ቅርስ ያኑሩ ስንሎት ከዚህ በፊት ያስረከብናቸውን 3 ግዙፍ መንደሮች ዋቢ በማድረግ ነው አሁን ደግሞ ግንባታው 90% በላይ የደረሰውንና ይህ ከጀርባዬ የምትመለከቱትን ህንፃ ጨምሮ ሌሎች ግንባታቸው በከፍተኛ ፍጥነትና ጥራት እየተገነቡ ያሉ ህንፃዎችን አካተን ለጋር በሚገኘው ሳይታችን በ5% ቅድመ ክፍያ በ45% የባንክ ብድር የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃና ሳይት ለመጎብኘት ከታች በሚገኘው ቁጥር ይደውሉ። ስኬት ላንቺ ምንድን ነው? ስኬት ለኔ እግዚአብሔርን ማወቅ፣ እግዚአብሔርን መፍራት። አንድ ሰው በስራው ስኬታማ ለመሆን የስኬት ወይንም ፎርሙላ ያስፈልጋል ብለሽ ታስቢያለሽ? ማንኛውም ስራ ያው ከባድ ጥረት ይጠይቃል። ያልተቋረጠ ጥረት ኮንሲስተንሲ የምንለውን ነገር ማለት ነው። ዛሬ ጥሩ ነገ ማቆም ምናምን ሳይሆን ማንኛውም ስራ እኔ አሁን የማውቀው ሪል ስቴት እና በረጅም ዓመት 10+ years ሰርቻለሁ። ግን በዚህኛውም ስራ ይሁን በሌላ ስራ ሰው ስኬታማ ለመሆን በቂ ጊዜ ማቋረጥ ጥረት ትኩረት ይፈልጋል። ሰውነትን ሳይለቁ አንዳንድ ስራዎች በተለይ ከገንዘብ ጋር የተገናኙ ስራዎች ሲሆኑ ሰምሃው ሰውነትን ትለቃለህ። የሆነ መራራት ያለብህ ቦታ ላይ ሳትራራ የሆነ ጓደኛ ማስቀደም ወይም ደግሞ ሰምሃው የሆኑ ኮምፕሮማይዝ